ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ሆይ እግዚአብሔር ይመስገን ደህና ነኝ። ትንሽ ተጠፋፋን፣ አንድ 15 ቀን ሆኖኛል ቪዲዮ ፖስት ካደረኩኝ። ዛሬ ደግሞ ከዚህ በፊት የሰራነው ስራ ነበረ፣ ሄክሳጎን ካርዲጋን። እሱን ለየት ባለ ከኋላ እንዴት እንደምንገጥም ማሳያችኋለሁ። ፓርት 1 እና ፓርት 2 ሰርቼ ነበረ በፊት በሰማያዊና በነጭ አብራችሁኝ የሰራችሁ ታውቁታላችሁ። የማታውቁ ደግሞ አዲስ ለቻናላችሁ የሆናችሁ ሊንኩን ከታች አደርግላችኋለሁኝ። በመርፌ ነበር እዛ ላይ ሁለቱን እንደዚህ የሰራነውን። በነገራችን ላይ አዲስ ለሆናችሁ ለቻናላችን ይሄ 6 ማዕዘን ዳንቴል ነው። እዚህ ጋር እጁን ስለሰፋሁት እንደዚህ ሆኗል። ከዛ እንደዚህ ሁለት ሰርተን ተመሳሳይ በፈለጋችሁት ከለር በመርፌ ከዚህ በፊት እንደሚሰፋ ሳይቼ ነበር። ዛሬ ግን ካለ መርፌ ከኋላ እንዴት እንደምንገጥምና ያሳየኋችሁ ቦርደርም ነበረ። እሱን ቦርደር ደግሞ በሌላ አይነት እዚህ ጋር ሰርቼዋለሁኝ። ይሄንን በመርፌ ነበረ ያገናኘነው ከዚህ በፊት ስንሰራ። ይሄኛውን ግን ካለ መርፌ ነው ያገናኘሁት። እንዴት እንደሆነ አሳያችኋለሁኝ። በተጨማሪ ደግሞ ይሄንን ቦርደር እንዴት እንደሰራሁት አሳያችኋለሁኝ። እዛ ላይ እንደዚህ አይነት በግማሽ ድርብ ክሮሼት 3 ጊዜ ያደረግን እንደ አበባ ነበር የሰራነውና የዚህኛዋን አሰራር ዛሬ አሳያችኋለሁኝ። በጣም ቆንጆዬ ሆኖ ነው ፊኒሺንጉ ያለቀውና እንደምትወዱት ተስፋ አደርጋለሁኝ። መልካም ቆይታ። እሺ ወደ አሰራሩ ስንሄድ ከዚህ በፊት ስንሰራ ይሄንን ቀጥታ እንደዚህ ነበረ ያገናኘነው። ካልተሳሳትኩኝ ቪዲዮን ተመልሳችሁ ማየት ትችላላችሁ። አብረን የሰራነው እንደዚህ ካሬ ነገር ነው የሚመጣውና አንድ ብቻ ነበረ እዚች ጋር ትንሽዬ ከኋላ ክፍተት እንዲመጣለት አድርገን የሰራነው ማለት ነው። ዛሬ ግን ከጀርባው የተወሰነ ሁለት እንደዚህ ሰርተን ከኋላ ያለውን ክፍተት እንዲኖረውና ትከሻችን ላይ የተወሰነ እንደዚህ እንዲመጣልን ማለት ነው። የፊት ለፊቱ እንደዚህ ከኋላ ይሄንን እዚህ ድረስ ቦታ አድርገን እንሰራለን። የምናደርገው ይሄ በውስጥ በኩል ያለ ነው፣ ይሄ በውጭ ነው ያለው። ሁለቱን የገጠማችሁበትን ግራና ቀኝ እጀታውን እንዳትሳሳቱ። መቅጠም ማነው መስራት ያለብን አሁን በዚህ በጀርባው በኩል ያለውን ብቻ ነው። እዚህ ጋር እንደዚህ ማዕዘን ያለበት እንሄድና አንድ ጊዜ እንደዚህ ሸምቀቆ እንሰራለን። ትንሽ እዚች ጋር እችን ታክል ረዘም አድርጓት አንድ ጣት ያህል። በኋላ እንደዚህ ወደ ውስጥ አስገብታችሁ ለመቁረጥ እንዲያመቻችሁ። ከዛ እዚህ ጋር ይሄ በማዕዘን የተሰራ ነው። ቪዲዮን ከታች አደርግላችኋለሁ። ይሄ ስራ ከዚህ በፊት የማታውቁት ካላችሁ። ከዛ እዚህ ጋር 3 ሰንሰለት እናደርጋለን። እንደ አንድ ድርብ ክሮሼት ነው። እዛው ላይ አንድ ድርብ ክሮሼት እንሰራለን። በ2 ድርብ ክሮሼት ነው እየሰራሁት። በ3 እያደረጋችሁ መስራት ትችላላችሁ እንደ ፍላጎታችሁ። ከዛ 2 ሰንሰለት ይሄንን ያሳየኋችሁ ከበፊቱ ጋር በ2 ድርብ ክሮሼት ነው መሀል ላይ የሰራሁትና ከሱ ጋር ተመሳሳይ ስለሆነ እሱን ላሳያችሁ ብዬ ነው። ይሄንን እንደዚህ እያደረግን 2 ድርብ ክሮሼት 2 ሰንሰል 2 ድርብ ክሮሼት እያደረግን እዚችኛዋ ድረስ እንሰራና እንገናኛለን። ልክ እዚህ ትከሻው ጋር ስንደርስ ይሄ እጀታውን የሰፋንበት ነው። በድጋሚ ቪዲዮን ማየት አለባችሁ ወይንም አብራችሁ የሰራችሁ ነው ይሄኛውን አሰራር የምትረዱት። እዚህ ትከሻው ጋር ስንደርስ ሌላ 2 ድርብ ክሮሼት እንሰራለን እዚህኛው ጋር ማለት ነው። አያችሁት? እንደዚህ ሳልቆርጥ ላሳያችሁ። ይሄ ከፊት ለፊት የሚሆነው ነው ቀዩ ማለት ነው። ጥቁሩ
እንደዚህ አንድ ጋፕ ይመጣልናል ከትከሻችን እንደዚህ ይሆንልናል ማጅራታችን አካባቢ ማለት ነው። አያችሁት? አንድ እንትን ይላል ክፍተት ይሰጣል። እችኛዋን እዚህ ጋር እንቆርጣትና ይሄው የሁለተኛው ጀርባ ነው። ይሄኛውን ጥቁሩን አሁን የሰራንበት ነው በጀርባ በኩል ያለውን ማለት ነው። ይህ በጀርባ እንደዚህ የምንሰፋው ማለት የምንሰፋ የነበረው። ስለዚህ አሁን የዚህኛውን አንድ እዚህ ማጅራታችን ትከሻችን ጋር እችን ያህል ጨምረንባታል። አንድ ሁለተኛውን የምንጨምረው ደግሞ ከዚህኛው ጋር ነው። ይህንን እየሰራን ካለ መርፌ ከዚህኛው ጋር እናገናኘዋለን። እሱን ደግሞ እንዴት እንደሆነ ላሳያችሁ። ይሄ ሁለቱ ትከሻዎቹን ማለት ነው። አሁን የሰራነው ነው። ይሄ አሁን የምንሰራበት ነው፣ ወረታችን የምንወርድበት ሰው። እንደዚህ ታገናኙትና ስራችሁን ታዞሩታላችሁ እንደዚህ። ከዛ እዚህኛው ጋር እየሰራን ወደዚህኛው ጋር ነው የምናገናኘው። እዚህኛው ጋር ከትከሻው ጋር ነው የምንጀምረው። ይሄኛውን ስንጀምር ከታች ነበር የጀመርነው። ይሄኛውን ከትከሻው ጋር እንጀምራለን። በተመሳሳይ እዚህ ጋር ማዕዘን አለ አይደለ? የትከሻው እዛች ጋር ልክ ያኛውን እንደሰራ ነው በእንትን እንሰራለን። 3 ሰንሰለት እንሰራለን። 1 2 3። ይሄ እንደ አንድ ድርብ ክሮሼት ነው የሚሆነው። እዛው ላይ አንድ ሌላ ድርብ ክሮሼት እንሰራለን። 2 ይሆናል። እዚህ ጋር ካስተዋላችሁ 2 ሰንሰለት እያደረግን ይሄኛውን ነበር የሰራ ነው። ስትሰሩ እዚህ ጋር ይሄ በግልባጩ ነው። በፊት ለፊቱ በኩል እንደዚህ ማድረግ አለባችሁ። ይሄ ትከሻው ጋር እየጨረስንበት ነው። ከዛ እዚህ ጋር የምናደርገው አንድ ሰንሰለት እናደርግና የችግር በኋላ ላይ ትጠቅመናለች። እዚህ 2 ሰንሰል የሰራንበት ቦታ ላይ እዚህኛው ጋር 2 ሰንሰል ሰርተናል አይደለ? እሷ ጋር ሄደን እንደዚህ እናገናኛታለን። ከዛ ተመልሰን እዚህኛው ጋር 2 ድርብ ክሮሼት እንሰራለን። 1 ጥቁር ስለሆነ ላይት አድርግ ያለሁኝ በደንብ እንዲታያችሁ ክሩ። 1 2 ድርብ ክሮሼት። ከዛ 1 ሰንሰል እንሰራና ቀጥሎ ያለው 2 ሰንሰል በዚህኛው ጋር ይሄ ካርዲጋኑ ማለት ነው። እሱ ጋር ሄደን አንድ ጥልፍ እንደዚህ እንሰራበታለን። እንደዚህ ይገናኛል ስራው። አያችሁት? ከዛ እንመለስና እዚህኛው ጋር 2 ድርብ ክሮሼት አንድ ሰንሰል እናደርግና እዚህኛው ጋር ሄደን በአንድ ነጠላ ክሮሼት እንደዚህ እናገናኛለን። ከዛ ተመልሰን እዚህኛው ጋር 2 ድርብ ክሮሼት እንደዚህ እያደረግን ካለ መርፌ ስራችንን ማገናኘት እንችላለን። ከዛ እዚህኛው ጋር እንሄዳለን። አንድ ጥልፍ ነጠላ ክሮሼት ማለት። ከዛ ተመልሰን እዚህኛው ጋር 2 ድርብ ክሮሼት አንድ ሰንሰል ቀጥሎ ያለው ጋር እንሄድና አንድ ነጠላ ክሮሼት ከዛ ተመልሰን ቀጥሎ ያለው ጋር 2 ድርብ ክሮሼት እንደዚህ እንሰራለን። አንድ ሰንሰል እንደዚህ እያደረግን አያችሁት? እንደዚህ አይነት ይመጣልናል። እስከ መጨረሻው የጀርባውን እንደዚህ አድርገን እንሰራለን። አያችሁት? ልክ እንደዚህ ነው የሚመጣላችሁ። ከዚህኛው ጋር ጀምሮ ከሰራን በኋላ ልክ መጨረሻዋ ጋር ስትደርሱ 2 ድርብ ክሮሼታችንን ሰርተን አንድ ሰንሰል አድርገን እዛኛው በዚህኛው ጋር ካለው 2 ሰንሰለት ጋር ነበረ በነጠላ ክሮሼት የምናገናኘው አይደለ? አሁንም በተመሳሳይ መንገድ እንደዛ እናገናኛለን። አንድ ሰርቻለሁ ድርብ ክሮሼት፣ እቺ ሁለተኛ ነች። አንድ ሰንሰለት ከዛ እዚችኛዋ ጋር ሄደን በነጠላ ክሮሼት እንደዚህ ካገናኘን በኋላ ተመልሰን የመጨረሻዋ እዚችኛዋ ጋር 2 ድርብ ክሮሼት እንሰራለን። 1 2 ከዛ እንደ ሰንሰል አንድ እንደዚች አድርገን ስራችንን እንቆርጣለን።
ከዛ እችኛዋን እንደዚህ ስበን ካወጣን በኋላ እዚህ ጋር ስንጀምር አንድ የሰራናት ክር አለች አይደለ? እዚህ ጋር እችኛዋ ጋር እንዳለች እችን የቆረጥናትን ክር ምን እናደርጋለን? እዚህ ጋር ስንጀምር 3 ሰንሰለት የሰራ ነው አለ አይደለ? እሱ ጋር ሄደን አሁን የቆረጥናትን ክር ወደዚህ ስበን እናመጣታለን። ስራችንን እንደዚህ ስትሬት ያደርግልናል። ከዛ መልሰን እዚህኛው ጋር ሄደን አንድ እንደዚህ እናሳልፍ እናመጣታለን። እዚህ ጋር ውስብስብ እንዳይልባችሁ እሺ። ተመልሰን በውስጥ በኩል እንደዚህ ስበን እንወስዳታለን። ከዛ በጀርባ በኩል እዚህ ጋር የጀመርንበት ክር አለ አይደል? መጀመሪያ ወደ እሷ ጋር እንደዚህ ከመጣን በኋላ ሁለቱን አገናኝተን መቋጠር እንችላለን። በተመሳሳይ መንገድ በዛኛው ጋም የሰራነውን እንደዚህ አድርገን ከቋጠርን በኋላ ይሄ እንደዚህ ስትሬት ይሆንልናል። አያችሁት? ይሄ በጀርባ በኩል ያለው ነው። እዚች ጋር ትከሻችን ጋር ያለችዋ ደግሞ ላሳያችሁ። እቺ ትከሻው አይደለች? ስንጀምር እንደዚህችን 3 ሰንሰለት ሰርተን የተውናት ክር አለች አይደለ? እሷንም በተመሳሳይ ከዚህኛው ጋር 3 ሰንሰለት በሰራንበት የዚህኛው ማለት ነው በዚህኛው በኩል ባለበት በኩል ጋር ሄደን እቺ ረዘም አድርገን የተውናትን ክር እዚህ ጋር መተን እንደዚህ እናገናኛታለን። ላሳያችሁ። ትከሻችን ጋር እንደዚህ ነው የምትመጣው። ይህንንም በተመሳሳይ መንገድ በዚህኛው ጋር ሰልፈናል። መልሰን ከዚህኛው ጋር ወስደን ከመጣችልን በኋላ ወደዚህ ጋር እናመጣታለን። በተመሳሳይ መንገድ ያኛውን በሰራንበት መንገድ ማለት ነው። እንደ ጥቁር ክር የምጠላው ክር የለም። ከለር ግዴታ የስራ ስለሆነ ነው የምሰራበት። ስራዎችን ያሳምራል፣ ግን ከካሜራ ጀርባ ለማየት በጣም ነው የሚያስቸግረው። ይህንንም እንደዚህ አድርገን ስንቋጥረው አዙሬ ላሳያችሁ። አያችሁት? አሁን እዚህ ቅድም ቀጥታ ይሄ ሁለቱ እንደዚህ ተገናኝቶ ነበረ። የጀርባውና የፊቱ እኩል 4 ማዕዘን ነገር ነበር እዚህ ጋር የሚሰጠው። አሁን ይሄኛውን ከሰራንበት በኋላ እንደምታዩት ይሄ ከፊት ለፊት ነው እንደዚህ የምንከፍተው። ይሄ በኋላ በኩል ላይ ያለው እና ይሄን ያህል 2 ጊዜ እነዚህን ሰርተን ካለ ስፌት እንደዚህ አገናኝተ ነው ቆንጆ እንዲሆን አድርገነዋል። ኖርማልም እንደዚህ ካርዲጋን ከላይ የሚለበሱ ከኋላ ትንሽዬ እንደዚህ ካለው ከፊት ለፊቱ እንደዚህ ክፍተት ያመጣልናል። አሁን ይሄ ዳርዳሩን እንዴት እንደምንሰራ አሳያችኋለሁኝ። ምናልባት በክፍል 2 ባረገው ይጠቅማችኋል የሚል እምነት አለኝ። ላሳያችሁ ስራውን። መጀመሪያ ጥቁር ስለሆነ እንደዚህ አድርጌ በደንብ ላሳያችሁ። ይሄን ስራ ነው ዳርዳሩ ላይ የሰራሁበት። ይሄኛውን ከጨረስን በኋላ ይሄን ነው ዳርዳር ላይ የሰራሁበት። አያችሁት? እሱ እንዴት እንደሚጀመር ከመጀመሪያው እስከ መጨረሻው ምናልባት በክፍል 2 ባሳያችሁ ይጠቅማችኋል። ምክንያቱም ለዚህኛው ብቻ ሳይሆን ለተለያዩ ከላይ የሚለበሱ ለምትሰሯቸው ነገሮች ስለሚጠቅም በክፍል 2 ይሄኛውን እንዴት እንደምንሰራና እንደምናገናኘው አሳያችኋለሁኝ። እንደጠቀማችሁ ተስፋ አደርጋለሁኝ። አብሶ በእጅ ስራ ሙያ ላይ ሆናችሁ እሱን እንደ ንግድ ለምትጠቀሙ ይሄ ሄክሳጎን ካርዲጋን በጣም ቀላል ስራ ስለሆነ እኔ ያለሁበት አካባቢ በጣም ነው ኦርደር የሚያደርጉት። ይሄንን ስራ ሰው በጣም ነው የሚወደው። በተለያየ አይነት ከለር መስራት ትችላላችሁ። ኢትዮጵያ ላይ ያላችሁ ለወንዶችም አለ ኮሌታ ተደርጎ የሚሰራ። ከእግዚአብሔር ጋር ለሚቀጥለው ወይንም በሌላ ጊዜ ቪዲዮ አሳያችኋለሁ የወንዶች ካርዲጋን እንዴት እንደሚሰራ እና ይሄንን ስሩት፣ ትወዱታላችሁ። ለሽያጭ ብቻ ሳይሆንም ለራሳችሁም ቤት ስትሆኑ ጊዜ ማሳለፊያ መስራት ትችላላችሁ። ለስጦታ ይሆናል። አሪፍ ስራ ነው፣ እጅ ስራና ከወደዳችሁት ላይክ አድርጉልን፣ ሼር አድርጉት። ትንሽ ቆየት ብዬ ፖስት ስላደረኩኝ ቪው ወርታች ሊወርድ ይችላልና ሼር አድርጉልን በተቻላችሁ አቅም።
በተረፈ ለቻናላችን በድጋሚ አዲስ ለሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ባላችሁበት ሰላም፣ ጤና፣ ፍቅር እንመኝላችኋለን። ሰላም